ህወሓት ለአፍሪካ ህብረት የእርዳታ ጥሪ ያቀረበ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ህጋዊ ሰውነቱ የተሰረዘው ህወሓት የአፍሪካ ህብረትና ዓለም አቀፍ አጋሮች በእርዳታ አቅርቦት ዙሪያ አስቸኳይ ስብሰባ እንዲጠሩ ጠየቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ ያቀረበ። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጻፈው ደብዳቤ በክልሉ በሚገኙ የተፈናቃይ ማዕከላት ውስጥ ያለው ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽነትን ለማረጋገጥ አስቸኳይ እርምጃ እንዲወሰድ አሳስቧል። ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን የጠቀሰው ድርጅቱ ሁኔታው የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲል አጽንኦት ሰጥቷል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮቹ ለሁሉም የተፈናቃይ ማዕከላት አስቸኳይና ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲጠይቁ እርዳታ ተቋርጧል በሚል በቀረበው ክስና በተመዘገቡ የሞት አደጋዎች ላይ ገለልተኛ ምርመራ እንዲያካሂዱ እንዲሁም የፕሪቶሪያው ስምምነት ሙሉ ለሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ ጥሪ አቅርቧል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፉ ማህበረሰብ ፊት እየሞቱ ባለበት ሁኔታ የፕሪቶሪያው ስምምነት ተተግብሯል ሊባል አይችልም ያለው የህወሓት ደብዳቤ እርምጃ አለመውሰድም ተባባሪነት መሆኑን አስጠንቅቋል። ድርጅቱ አክሎም የሰብአዊ ቀውሱ በታህሳስ 2018 ዓ.ም ተባብሶ መቀጠሉንና የተመዘገበው የሟች ቁጥር ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጿል። በተለይ በህጻጽ፣ ሽሬ፣ አድዋ፣ አቢ አዲ፣ አዲግራትና መቀለ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ ፍላጎቶች እጥረት መጋለጣቸውን ፓርቲው አክሎ ገልጿል። በተጨማሪም ህወሓት የፌዴራል መንግስትን ሰብአዊ እርዳታ በማደናቀፍ ከሷል። ፓርቲው ለተፈናቃይ ማዕከላት የሚደረገው እርዳታ አቅርቦት ያለምንም መቆራረጥ እየቀረበ ነው በማለት የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ያቀረበውን መረጃ ውድቅ አድርጎታል። ትርጉም ያለው እርዳታ ወደ ተፈናቃይ ማዕከላት እየደረሰ በሌለበት ሁኔታ የተነገረው የፕሮፓጋንዳ መግለጫዎች ናቸው ሲል ፓርቲው ገልጿል። መግለጫው በማህበራዊ ሚዲያ አንቂዎችና በዲያስፖራው የሚሰበሰቡ የእርዳታ ገንዘቦችን ጨምሮ በማህበረሰቡ የሚመሩ የእርዳታ ጥረቶች ገደብ ተጥሎባቸዋል፣ እንዲሁም ወደ መንግስት ቁጥጥር ስር ባሉ የባንክ ሂሳቦች ውስጥ እንዲገቡ ተደርገዋል ሲልም ከሷል። በተጨማሪም ህወሓት የሰብአዊ ቀውሱን ምዕራብ ትግራይ ካለው ያልተፈታ ሁኔታ ጋር በማያያዝ ከ1 ሚሊዮን በላይ ተፈናቃዮች በፕሪቶሪያው ስምምነት አንቀጽ 4 መሰረት አሁንም ወደ ቀያቸው አልተመለሱም ብሏል። የዝግጅት ክፍላችን ያነጋገራቸው አቶ ህሉፍ ኪዳኔ የተባሉ የአዲስ አበባ ነዋሪ በትግራይ ለተከሰተው ረሃብ ተጠያቂው ህወሓት ነው ብለዋል። በትግራይ ተፈናቃዮች ላይ የደረሰው ረሃብ ህወሓት ሰራሽና ለጦርነት ፕሮፓጋንዳ ግብአት የሚሆን ትኩረት መሳቢያ መሆኑን አመልክተዋል። አሁናዊ የህወሓት አካሄድ የራሱን ጥፋት በፌዴራል መንግስት ላይ ማላከክ ነው ያሉት አቶ ህሉፍ መንግስት ባለፉት ወራት ብቻ በሚሊዮን የሚቆጠሩ የገንዘብና የምግብ ድጋፎችን በትግራይ ለሚገኙ ተፈናቃዮች ማድረሱን አስታውሰዋል። ይህን አምኖ ከመቀበል ይልቅ ግን የህወሓት መሪዎች ጥፋታቸውን በመንግስት ላይ ለማላከክ መጣራቸውን ጥፋትን በጥፋት ለማረም የመሞከር ያለአዋቂነታቸውን መንገድ መሆኑን አመላካሽ ነውም ብለዋል። ህወሓትና የህወሓት ቀለም ቅብ የሆኑ ቡድኖች ሁሉም አላማቸው መንግስት ሰው ሰራሽ ረሃብ እየፈጠረ ነው በሚል የተጋለጠባቸውን እውነታ ለመደበቅና ከተሻለ መንግስትን ተጠያቂ በማድረግ እየተፍጨረጨሩ ነው ያሉት አስተያየት ሰጪው በትግራይ ተፈናቃዮች ላይ የደረሰው ረሃብ ህወሓት ሰራሽና ለፕሮፓጋንዳና ለጦርነት ግብዓት የሚሆን ትኩረት መሳቢያ ነው ሲሉ አስታውቀዋል። ህወሓት ይህ ተግባሩ ዛሬ የተጀመረ ሳይሆን ለረሃብ ድጋፍ የተሰጠውን እህል ሽጦ የበላና መሳሪያ የገዛ ከዓለም ትኩረት ለማግኘት በራሱ ወገን ላይ ቦምብ ያዘነበ ወራዳ ቡድን ነው ብለዋል። በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉ የተፈናቃይ ካምፖች መካከል አንዱ በሆነው ህጻጽ በርካቶች በረሃብ ውስጥ መሆናቸውን ለቢቢሲ ትግረኛ ተናገሩ። በትግራይ ክልል በሰሜናዊ ምዕራብ አካባቢ ካሉት የተፈናቃይ ካምፖች መካከል አንዱ በሆነው ህጻጽ በርካቶች በረሃብ ውስጥ መሆናቸውን ለቢቢሲ ትግረኛ ተናገሩ። ተፈናቃዮቹ በእርዳታ የሚደርሳቸው ምግብ ድጋፍ በቂ ካለመሆኑ በላይ ከፍተኛ የጥራት ችግር እንዳለበት ገልጸዋል። በምዕራብ ትግራይ በመቶዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው ተናግረዋል። ከ10 ሺህ በላይ ተፈናቃዮች በሚኖርበት የህጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና ጦት እየተሰቃዩ መሆኑን ነዋሪዎች ለቢቢሲ ትግረኛ ተናግረዋል። የህጻጽ የተፈናቃዮች ማዕከል አስተባባሪ ቄስ አብርሃ አርያ እንዳሉት
ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም። በመጠለያ ጣቢያ ውስጥ የሚገኙት አንዲት እናት ለቢቢሲ ትግረኛ ስለ ሁኔታው ሲያስረዱ አረጋውያን አሉ። ጉድ ነው የምናየው። አንዳንድ ለነፍሴ እያለ የሚመጣውን እንጀራም ደርቆ እሱም አይበላም። በውሃ ነክረው ፈትፍተው ለመብላት ይሞክራሉ ብለዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸውን ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚህ እናት አሁን ብቻቸውን መቅረታቸውን ይናገራሉ። እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል ያሉት ተፈናቃይዋ ዋናው ችግር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም። ባለፉት 6 ወራት የሰጡን እህል የሚባል አይደለም ሲሉ የሚሰጣቸው እርዳታ እህል ጥራት ችግር እንዳለበት ያስረዳሉ። ያችንም የምትሰጠውን የማያገኛለ ማሽላው ራሱ የተበላሸ ነው። ብዙ ቆሻሻ አለው። ታጥቦ ራሱ እህል መሆን አይችልም። ያችም የተበላሸች እህል ስንት ነፍሰ ጡር፣ ስንት አረጋውያን፣ ስንት አራስ አያገኛትም ሲሉ ያለውን ችግር አስረድተዋል። እስከዛሬ በህይወት መቆየታችን ራሱ ተመስገን ነው የሚባለው። ካሁን በኋላ ደግሞ ምን እንደምንሆን አናቅም። በትግራይ ክልል በመቀለ፣ በሽረ፣ በተንቤን፣ በአቤ አዲ፣ በሰሜን ምዕራብ አካባቢ ደግሞ በሰልሃላ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ይገልጻል። በህጻጽ መጠለያ ውስጥ የተፈናቃዮች አስተባባሪ ከሆኑት ቄስ አብርሃ አራያ በበኩላቸው በካምፕ ውስጥ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። እነዚህ በእድሜ የገፉ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው ከጤና ሁኔታ አንጻር ያለባቸው ችግር የበረታ ነው ማለታቸውን ቢቢሲ ትግረኛ ዘግቧል። የረሃብ ችግሩ በተለያዩ አካባቢዎች ቢከሰትም የህጻጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲሉ አስተባባሪው ተናግረዋል። የካምፕ አስተባባሪዎች ብዙዎች ታማው እንዳሉ ገልጸው በቅርብ ጊዜ ውስጥ 5 ሰዎች ህይወታቸውን ማጣታቸውን ተናግረዋል። በአጠቃላይ ከ2014 ዓ.ም ወዲህ 330 ሰዎችን ቀብረናል ያሉት አስተባባሪው ሰዎቹ የሞቱት በረሃብ ምክንያት መሆኑን አለመሆኑን አላስረዱም። በአሁኑ ወቅት በህጻጽ ካምፕ ወደ 14000 ሰዎች እርዳታ የሚያገኙ ቢሆንም ባለፉት ወራት 300 የሚሆኑ ምንም አይነት እርዳታ ለማግኘታቸውን አስተባባሪው ጨምረው ተናግረዋል። የሚሰጣቸው እህል ማሽላ መሆኑን የሚናገሩት አስተባባሪው ማሽላውም የተበላሸ እንደሆነና ሌላ ተጨማሪ ገንቢ ምግብ እንደማያገኙ፣ ሕክምናም ሆነ ንጹህ የመጠጥ ውሃ ችግር እንዳለባቸው ገልጸዋል። ለ6 ወራት እህል የማያገኝ ሰው አለ። የሚያገኘውም 1 ወይም 2 ኪሎ ነው። የሚመጣውም እህል ጥራት የሌለው ነው። አይጥም የማትበላው እህል ነው የሚደርሰን። ድረሱልን ብለን ጥሪ አድርገን የሚረዳን አላገኘንም። የዞኑ ዋና አስተዳዳሪ አቶ ግደው አዘናው ይህንን የተፈናቃዮች የረሃብ ችግር በተለያዩ የተፈናቃዮች ካምፕ እየታየ መሆኑን ይናገራሉ። ችግሩ እንዲበረታ ያደረገው ተፈናቃዮች ለ5 ተከታታይ ክረምት በዚህ መጠለያ ጣቢያ ውስጥ ማሳለፋቸው መሆኑን የጠቀሱት አስተዳዳሪው በቂ እርዳታም እንደማያገኙ ገልጸዋል።